ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው። ከቀናት በፊት ግንቦት 23 ቀን 2013 ዓ.ም ከወደ ምስራቅ አርሲ አካባቢ የተሰማው ዜና ብዙዎቻችንን ልባችንን የሰበረ ጉዳይ ነው። ይሄ ጉዳይ ዘንድሮ ሲከሰት የመጀመሪያው አይደለም። ከዚህ በፊት በጣም በተደጋጋሚ ጊዜ ሲከሰት የቆየ ጉዳይ ነው። በምስራቅ አርሲ ከሚገኙት አብያተ ክርስቲያናት መካከል ከ101 ዓመት በላይ እድሜ ያስቆጠረው የቅዱስ ገብርኤል ቤተክርስቲያን መቃጠልና ደግሞ አካባቢው ያሉ የኦርቶዶክስ እምነት ተከታይ ምዕመናን መገደላቸው በጣም ብዙዎቻችንን ልባችንን የሰበረ ጉዳይ ነው። ከዚህ ጉዳይ ጋር ተያይዞ ማህበራዊ ሚዲያው ይህንን ጉዳይ በስፋት እያነሳ ይገኛል። ይህንን ጉዳይ በተመለከተ እንግዲህ የተለያዩ ሰዎች ተቃውሟቸውን ያላቸውን ቅሬታ እያሰሙ ይገኛሉ። ከነዚህ መካከል አንጋፋው አርቲስት መሰረት መብራቴና ሰለሞን ሙሄ ይገኛሉ። እነሱም ይሄ ጉዳይ ላይ ሀሳባቸውን አስፍረዋል። ምን አሉ የሚለውን በዝርዝር የምንመለከተው ጉዳይ ይሆናል። ወደ ሌላ ጉዳይ ደግሞ ስንመለስ በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ እንግዲህ ስማቸው በጉልህ ከሚጠቀሱ አንጋፋ ተዋንያን መካከል አንዷ እንደሆነች የሚነገርላት አርቲስት ቤዛነሽ አያሌው ከሰሞኑ ማህበራዊ ሚዲያ ላይ የለቀቀችውና እጅግ በጣም ልብ የሚሰብር አንድ ቪዲዮ ነበረ። እዚህ ጋር የምትመለከቱት ቪዲዮ ማለት ከቤት እጦት ችግር ጋር ተያይዞ ባካቸው ይህንን ነገር ሼር በማድረግ ለክብርት ከንቲባዋ አድርሱልኝ በሚል ልብ በሚነካ መልኩ ያለችበትን ሁኔታ በተመለከተ በዝርዝር ጠቅሳ አስረድታ ነበረ። ታዲያ ከዚህ ጉዳይ ጋር ተያይዞ ደግሞ በሌላ አንጻር ወጣቷ ተዋናዊት ማርያማዊት አባተ ደግሞ ከሰሞኑ አንድ የእግር ኳስ ጨዋታን በተመለከተ ያስያዘችውን ብር በመብላቷ የተነሳ ይህንን ብር ለማን ልስጠው ስትል አንድ ጥያቄ ለወዳጆቿ ለአድናቂዎቿ አቅርባ ነበረ። ታዲያ ይህንን ለማን ልስጠው ያለችውን ገንዘብ ለዚች አንጋፋ አርቲስት እንድትሰጥ ጥያቄ ቀርቦላታል። 300 ሺህ ብር ማለት ነው። ብሩን ትሰጣታለች አትሰጣትም ወይ የሚለው ሌላው ጥያቄ ሆኖ ይህንንም ጉዳይ በተመለከተ በዝርዝር የምንመለከተው ጉዳይ ይሆናል። አብራችሁን ከቆያችሁ ሰላም። የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? ያላችሁበት የዓለም ጫፍ ያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬ መሰናዷችን መግቢያችን ላይ ያነሳናቸውን ጉዳዮች እንዳስሳለን። በተለይ ደግሞ ምስራቅ አርሲ ላይ ከተከሰተው ጉዳይ ጋር ተያይዞ ደግሞ የምናነሳቸው ሀሳቦች ይኖራሉ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉንም። ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱን ካላችሁ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እንድታደርጉና ወደ 100 ሺህ የምናደርገውን ሩጫ እንድትደግፉን ከወዲሁ በትህትና እንጠይቃለን። ክበሩልን። ወደ ዋነኛውና ወደ ቀዳሚው ርዕሰ ጉዳያችን ስንመለስ ዋነኛው ጉዳያችን የሚሆነው ግንቦት 23 ቀን 2018 ዓ.ም ወደ ምስራቅ አርሲ አካባቢ የሰማነው እጅግ በጣም የሚያሳዝን ዜና ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን የሚሆኑ ቁጥራቸው ከ10 በላይ የሚሆኑ ምዕመናን እጅግ በጣም አሰቃቂ በሆነ ግፍ በተሞላ መልኩ ህይወታቸውን ማጣታቸው ይታወቃል። ይሄ ጉዳይ ከዚህ ቀደምም የነበረ ደግሞ ጉዳዩን በተመለከተም ደግሞ እንዲህ ነው ብሎ መፍትሄ ሊሰጥ የቻለ አንድም አካል አለመኖሩ ነገርየውን እጅግ በጣም አሳሳቢ ያደርጎታል። ከዚህ ቀደም አርሲ ላይ በዚህ አይነት መልኩ ህይወታቸውን የሚነጠቁ ህፃናት፣ አረጋውያን በጣም ብዙ ነበሩ። ነገርየው ማህበራዊ ሚዲያ ላይ ከሚሰራጭ ዜና በመለስ እንዲህ ነው የሚባል መፍትሄ ሲሰጠው ታይቶ አይታወቅም። ማናደረገው ለምናደረገው እንዲሁ ነገሩ ቀን ሄዶ ቀን ሲመጣ እየተረሳ እየተዘነጋ እየተረሳሳ እየመጣ ደግሞ ውሎ አድሮ እንደ አዲስ እንደዚህ እየመጣ ባሳለፍነው ሳምንት እንግዲህ ግንቦት 23 ቀን ተመልሰው እድሜያቸው ከ25 እስከ 80 አካባቢ የሚደርሱ የቤተ ክርስቲያኒቱ ምዕመናን እጅግ በጣም ባልተገባ መልኩ ህይወታቸውን ተነጥቀዋል። ከዚህ ጎን ለጎንም ደግሞ ከ101 ዓመት በላይ እድሜ ያለውን ቤተክርስቲያን የቅዱስ ገብርኤል ቤተክርስቲያንም እንደዚሁ እንዲቃጠል እንዲወድም ተደርጓል። አካባቢው ላይ ያሉ ደግሞ ነዋሪዎችም ይህንን ስጋት ደግሞ ሸሽተዋል ከአካባቢው ላይ። ይሄ ጉዳይ ሰሞኑን ማህበራዊ ሚዲያው ላይ በስፋት እየተነሳ የሚገኝና የብዙዎቻችንንም ደግሞ ልብ የሰበረ ጉዳይ ነው። እስከ መቼ ነው መንግስት ያለባት ሀገር ላይ እንደዚህ ያለ ጉዳይ እየተፈጸመ ይህንን ያደረጉ ደግሞ ሰዎች ሳይያዙም ተያዙም ሳይባል መቀጣጫም ሳይሆኑ የሚቆየው እስከ መቼ ነው? ይህንን ጉዳይ በተመለከተ እንግዲህ በጣም ብዙዎች ሀሳብ አስተያየቶቻቸውን እየሰጡ ይገኛሉ። ዝርዝር ጉዳዩ ግን ምንድን ነው? እሱን እስኪ እንመልከተው። በምስራቅ አርሲ ሀገረ ስብከት ከ10 በላይ የሚሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን
ህይወታቸውን መነጠቃቸው ተሰምቷል። ልፍ ብሎም ደግሞ ከ101 ዓመት በላይ ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ሊወድም ችሏል። የመድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናኑ ጽላቱን ይዘው ተሰደዋል። መኖሪያ ቤታቸውንም ቀይ መንደራቸውንም ትተው ጠፍተዋል። እንደ ወትሮ ሁሉ ዛሬም በምስራቅ አርሲ ሀገረ ስብከት ምድር ላይ ታላቅ ሐዘን ላይ ይገኛል። ማቅ የለበሱ እናቶች፣ እንባቸው ያላለቀ ህፃናትና ማደሪያ ያጡ አረጋውያን ጩኸታቸው ሰሚ አጥቷል። ግንቦት 23 ቀን 2018 ዓ.ም ጀምሮ በምስራቅ አርሲ ሀገረ ስብከት አስኮ ወረዳ ጠላታ ጨፋ ቀበሌና ካራ ኩፍቴና በሚባሉ አካባቢዎች በኦርቶዶክሳውያን ላይ ያነጣጠረ አሰቃቂ ግድያ ተፈጽሟል። ለደህንነታቸው ሲባል ስማቸው እንዲጠቀስ ያልፈለጉ የዓይን እማኞች እና መረጃ የሰጡ ሰዎች እንደሚናገሩት ከሆነ ጥቃቱ እጅግ በጣም አሳዛኝና አረመናዊ እንደነበር ይናገራሉ። በአስኮ ወረዳ ጠላታ ጨፋ ቀበሌ ብቻ በታጠቁ ኃይሎች በተፈጸመ ሰብአዊነት በጎደለው ጥቃት ከ10 በላይ ንጹሐን ኦርቶዶክሳውያን ህይወታቸውን አጥተዋል። ይህ አሰቃቂ ጥቃት በሰዎች ህይወት ላይ ብቻ አላበቃም። የክርስቶስ ቅዱስ ስጋና ክቡር ደም የሚፈተትበትን መቅደስን ጭምር ኢላማ ያደረገ ነበር። በአካባቢው ከ101 ዓመታት በላይ ዕድሜ ያስቆጠረ ታላቁ የዕድሜ ባለጸጋ የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙን መረጃ ሰጪዎች አመላክተዋል። በተመሳሳይ ጥቃት በካራ ኩፍቴና መድኃኔዓለም ቤተክርስቲያን ላይ ጥቃት የተሰነዘረ ሲሆን የቤተክርስቲያኑ ንብረት የሆኑ ቤቶች በመቃጠላቸው ምዕመናን የመድኃኔዓለምን ቅዱስ ጽላት ይዘው በእግራቸው ወደ ሌላ አካባቢ መሸሻቸው ታውቋል። ኦርቶዶክሳውያኑ ተወልደው ካደጉበት ወልደው ከሳሙበት ቀያቸው በሃይማኖታቸው ብቻ ቤታቸው እየተለየ ተቃጥሎባቸዋል። ንብረታቸውና ከብቶቻቸው ተዘርፏል። ከጥቃቱ የተረፉት ነዋሪዎችም ይዘው የሸሹት እምነታቸውንና ማንነታቸውን ብቻ በመሆኑ አሁን ላይ ሜዳ ላይ ወድቀው ይገኛሉ ሲሉ በአካባቢው የነበሩ ሰዎች ምስክርነታቸውን ሰጥተዋል። ታዲያ በዚህ በምስራቅ አርሲ ሀገረ ስብከት በሺርካ ወረዳ በሁለት ወጣት ኦርቶዶክሳውያን ላይ እንዲሁ ዘግናኝ ግድያ መፈጸሙ ነው የተሰማው። ድርጊቱ የተፈጸመው ሚታና ዋጃ ቀበሌ ሲሆን ታጣቂዎች ግንቦት 23 ቀን 2018 ዓ.ም ወደ ወጣቶቹ መኖሪያ ቤት በመግባት በቁጥጥር ስር እንዳዋሏቸውና በመቀጠልም ወጣቶቹን ወደ ሚታና ጋዱ ቀበሌ በመውሰድ አንደኛውን በስለት ባልተገባ መልኩ ቀልተውት ሁለተኛውን ደግሞ እንዲሁ በጥይት መተው በጭካኔ ህይወታቸው እንዲጠፋ ማድረጋቸው ታውቋል። ህይወታቸውን ያጡት የእነዚህ ወጣቶች ስርዓተ ቀብርም ደግሞ ግንቦት 24 ቀን 2018 ዓ.ም በጋዶ ማህደረ ስብሐት ቅድስት ማርያም ቤተክርስቲያን ምዕመናንና ቤተሰቦቻቸው በተገኙበት በአንድ ላይ እንዲቀበሩ ተደርጓል። በምስራቅ አርሲ ሀገረ ስብከት በአገልጋዮችና በምዕመናን ላይ በተደጋጋሚ ጥቃት እንደሚፈጸም ማህበረ ቅዱሳን ቴሌቪዥን ለዓመታት መረጃ እያደረሰ ቢሆንም ዛሬም ድረስ ግን የጉዳይ ዘላቂ መፍትሄ አላገኝም ሲል እንግዲህ ማህበረ ቅዱሳንም ጉዳዩን በተመለከተ በሚዲያ ላይ አውጥቷል ማለት ነው። ይሄ እጅግ በጣም ልብ የሚሰብር ጉዳይ ነው። ምንድን ነው እየተፈጸመ ያለው? ምንድን ነው እየተደረገ ያለው ነገር? ሰው ከፈለገ በድንጋይም በጣዖትም ማምለክ ይችላል፣ በመብት ደረጃ ካየ ነው። ታዲያ የሰው ልጅ መብት እስካለው ሰዓት ድረስ የፈለገውን ቢያምልክ አልፎ ተርፎ የሌላውን እምነት እስካልነካ እስካልተጋፋ ድረስ ለምንድን ነው በዚህ ልክ አንድ ሰው በሀገሩ በመንደሩ በቄው በሰፈሩ ወልዶ ስሙ ባሳደገበት ለምንድን ነው እንደዚህ አይነት ነገር የሚፈጸመው? እነዚህ የታጠቁ አካላት ማን ናቸው? መንግስት አያውቃቸውም ወይ? መንግስት ያለበት ሀገር ላይ ያለ ነው። እነዚህ ታጣቂዎች የእውነት መንግስት ካለው ኃይል በልጠው ነው? መንግስት ካለው ስልጣን በልጠው ነው? ማድረግ ከሚችለው በላይ ሆነው ነው? ምንድን ነው አካባቢው ላይ እየተፈጸመ ያለው? የአካባቢው ባለስልጣናት ምንድን ነው የሚያደርጉት? ምንድን ነው ስራቸው? አርሲ ዞን አካባቢ እንግዲህ የትኛውን ቦታ ላይ ስንሄድ እንግዲህ መዋቅሩ በየደረጃ አለ አይደለም። በቀበሌን በለው በዞንን በለው በምናምን በክፍለ ከተማ ምናምን እንበለው በእያንዳንዱ የስልጣን ተዋረድ ግን የሚመለከታቸው ሰዎች አሉ። እዛ አካባቢ ያሉ ሰዎች ይሄ ጥቃት ሲፈጸም የት ነበሩ? እንዴት ነው መረጃው የማይደርሳቸው? ለምንድን ነው አርሲ ላይ እንደዚህ በጣም በተደጋጋሚ እንደዚህ ያለ ነገር የሚፈጸመው? እሺ ኦርቶዶክሳውያን ናቸው ህይወታቸውን ያጡት። የሌላ ቤተ እምነት አባቶች፣ የሌላ ቤተ እምነት ምዕመናን ለምንድን ነው ዝም የሚሉት? የእስልምና እምነት ተከታዮች ሲነኩ የክርስትና እምነት ተከታዮች ለምንድን ነው የማይጮሁት? የእስልምና እምነት ተከታይ ሰዎች ሲጠቁ የክርስትና እምነት ተከታይ ወንድሞቻቸው እህቶቻቸው ለምን ዝም ይላሉ? አባቶች ለምን ዝም ይላሉ? ለምንድን ነው ወደ መንግስት የማይጮሁት? መንግስት ስለምንድን ነው የማይሰማው? ምንድን ነው እየተፈጸመ ያለው ነገር? በጣም ነው ልብ የሚሰብረው። ይሄ በጣም ልክ አይደለም፣ በጣም ልክ አይደለም። እንደ ሀገርም የሚያማሙልን ጉዳይ አይደለም።
ወይ የራሳቸው አጀንዳ ያላቸው ሰዎች ሊኖሩ ይችላሉ። ይህንን ነገር በማድረግ ረገድ በቃ የራሳቸው አጀንዳ የሆነ የተደበቀ አጀንዳ ያላቸው ሰዎች አሉ። ምንም ጥያቄ የለውም። ግን እነሱ ሰዎች ከመንግስት ስልጣን በላይ ናቸው። ከዚህ ጉዳይ ጋር ተያይዞ የአካባቢው ባለስልጣናት ምንድነው የሚሰሩት? ምንድነው የሚያስቡት? ሰው የፈለገውን እኮ የማምለክ መብት አለው። ወላ ሙስሊም ይሁን ወላ ክርስቲያን ይሁን ወላ ኤቲስት ይሁን ሲፈልግ ሃይማኖትም አይኖረው። ግን እዚች ምድር ላይ እዚች አፈር ላይ ተወልዶ በቅሎ አድጎ ከሆነ መብቱ ነው። በቃ መብት አለው። ልክ ነው ወይ? ይሄ ትንሽ የሚረብሽ ጉዳይ ነው። በጣም ልክ ያልሆነ ጉዳይ ነው እየተፈጸመ ያለው ነገር። የሚያቀባብርም አይደለም። ይህንን ያደረጉ ሰዎች ሟቾች ናቸው። ቅደም ተከተሉ ነው የሚለያየው። የመሄድ የመምጣት ጉዳይ ቅደም ተከተሉ ይለያያል እንጂ ሁሉ ሰው ሟች ነው። ሁሉ ሰው ደግሞ የዘራውን ያጭዳል። በአንድም በተዘዋዋሪ መልኩ ቤቱ ይደርሳል። እንደዚህ ያለ ጉዳይ በእርግጠኝነት ይህንን ያደረጉ ሰዎች ቤተሰብ አላቸው፣ ልጆች አላቸው፣ ዘመድ አዝማድ አላቸው፣ አባት እናት አላቸው። ምናልባትም ደግሞ ሃይማኖት አላቸው። አምላኬ ብለው ደግሞ የሚያመልኩት አምላክም አለ። በእርግጠኝነት ግን የነሱ አምላክ በዚህ ልክ ግደሉ፣ ፍለጡ፣ ቁረጡ አይልም። ግደሉ፣ ፍለጡ፣ ቁረጡ የሚል አምላክ ከሆነ ያለው ሃይማኖታቸው ላይ ትልቅ ጥያቄ አለ ማለት ነው። ይሄ ነገር ሊነሳ ይገባል። ብቻ ግን ደስ አይልም። ልክ አይደለም እየሆነ ያለው ነገር። ሰው በሰላም ወጥቶ በሰላም መግባት አለበት። የቦታ የውርስ የሃይማኖት የፖለቲካ ጥያቄ ቢኖር በመገዳደል አይደለም ሊመለስ የሚችል። ይሄ አያኗኑር። አካባቢው ላይ በሃይማኖታቸው ብቻ ሰዎች እየተመረጡ የሚገደሉ ከሆነ ያልተገደሉትም ደግሞ ይህንን ጉዳይ ሊቃወሙ ይገባል። ምክንያቱም የእነሱ ሃይማኖት ሌላው ሲገደል፣ ሌላው ሲገፋ፣ ሌላው ሲበደል እጃችሁን አጣምራችሁ ቁጭ ብላችሁ እዩ የሚል ከሆነ እሱን አላውቅም። በምንም አይነት መስፈርት ግን በታሪካችን ግን አንዱ የአንዱን ሃይማኖት አክብሮ ችሎ ተቻችሎ ነበረ ሲኖር የነበረው። ወይ ለዘመን አመጣሽ ሆነና ማህበራዊ ሚዲያው በጣም ሰፋና ለተለያየ የሚያመልኩበት ቤተ እምነት ቅርብ ነን የሚሉ ሰዎች ወደ ሚዲያ ላይ እየመጡ አንዱ የአንዱን ሃይማኖት ያጣጥላል፣ አንዱ የአንዱን ሃይማኖት ይሰድባል፣ አንዱ የአንዱን ጌታ ያጥላላል፣ አንዱ የአንዱን ቤተ እምነት ሙልጭ አድርጎ ሲሰድብ እናያለን። አንዳንድ ጊዜ ዝም ብዬ ሳስበው አንዳንድ ሰዎች የሚጸድቁት የአንዱን ቤተ እምነት ስለሰደቡና ስላንቋሸሹ የሚመስላቸው አሉ። እንዲህ ያለው ጉዳይ ደግሞ በጣም በርትቶ የሚታየው ደግሞ ለየቤተ እምነታቸው ቅርብ ነን የሚሉ ሰዎች፣ አምላካችንን በዓለም ካሉ ሰዎች በተሻለ መልኩ እናውቀዋለን የሚሉ ሰዎች ላይ ይብሳል እንደዚህ አይነት ነገር። የኔ ቢጤው በዓለም ያለ ግን የእነሱን ያህል አይዳፈርም። ይሄ ነገር ልክ አይደለም። ከዚህ ጉዳይ ጋር ተያይዞ የየቤተ እምነቱ አባቶች በጣም ትልቅ ስራ ይጠበቅባቸዋል። የሆነ ሆኖ ግን ከዚህ ጉዳይ ጋር ተያይዞ በጣም ብዙ ሰው ልቡ ተሰብሯል። እንግዲህ ከዚህ ጉዳይ ጋር ተያይዞ እስኪ ሀሳባቸውን የሰጡ የኪነ ጥበብ ሰዎች አሉ። ከዛ በመለስ ግን እንደ ጉዳዩን ለማንሳት ያህል እንግዲህ የተገደሉት እንደሰማነው ከሆነ 11ዱም ኦርቶዶክሳውያን ናቸው፣ የኦርቶዶክስ እምነት ተከታዮች ናቸው አይደለም። ግን ጉዳዩ ግን ይቆረቁረኛል፣ እኔንም ይመለከተኛል። የሞቱት ሰዎች በእምነታቸው ሊገደሉ አይገቡም፣ ከእምነታቸው በፊት እነዛ ሰዎች ናቸው ስትል የእስልምና እምነት ተከታይ ሆነችውና ደግሞ የስራ ፈጠራ ውድድሮች ላይ በብዛት መታቋት እዚህ ጋር የምትመለከቷት ሀውለት አህመድ የሚገርም መልእክት አስተላልፋለች። የእሷን እናሰማችሁ። መጀመሪያ በእርሰ ጉዳዩ እንዲህ ነው ያለችው ሀውለት። እነሱ መሞት ሳይደክማቸው እኛ መጻፍ እየደከምን ዝም ብለን ነበር። ሻማዋ አልቅሳ አስለቅሳ እየጨረሰችን ይመስላል። በእውነት በሃይማኖታቸው በየቀኑ በቁማቸው ለሚሞቱት፣ የሚወዱትን በአሰቃቂ ሁኔታ ለሚነጠቁ፣ ህዝቤና ልጄ የሚላቸው ላጡ የምስራቅ አርሲ ኦርቶዶክሳውያን ምን ያጽናናቸዋል? ከሚደርስባቸው ግፍ በላይ ባለቤት አልባ መሆናቸው ያቆስላል። ከሚደርስባቸው ግፍ በላይ ባለቤት አልባ መሆናቸው ያቆስላል ትላለች።
በሀገራችን ለሚቀጥሉት ብዙ አስርተ ዓመታት ምናልባትም አሁን በሕይወት የምንገኝ ሰዎች በአጠቃላይ ሳናይ የምንሞተው ነገር የመንግስት ከፍተኛ ባለስልጣናት ኃላፊነቴን በአግባቡ ስላልተወጣው ስራዬን በፈቃድ ይለቅቄያለሁ፣ ከኔ የተሻለ ሰው ይምራው የሚለው ነው። በአርሲ ዞን በኦርቶዶክስ ክርስትና አማኞችና አብያተ ክርስቲያናት ላይ በተደጋጋሚ ጥቃቶች እየተሰነዘሩ ብዙ ሰው በአሰቃቂ ሁኔታ ህይወቱን አጥቷል። አብያተ ክርስቲያናትና ቅርሶቻቸው ወድመው በነዋሪዎቹ ዘንድ ስጋትና ጥርጣሬም ሰፍነዋል። ይህን ተደጋጋሚ ጥቃት ለማስቀረት የተሰራ ስራ አለን? ሰላም ማክበር 100% የክልሉ መንግስት ስራ አይደለም ወይ? የክልሉ መንግስት ምን እየሰራ ነው? ምን አድርጓል? ሰላም ማስከበር ካቃታቸው በኢትዮጵያ ህገ መንግስት አልቻለም፣ የፌዴራል መንግስት ጣልቃ ይግባ ይባላል እኮ። መቼም እኔ ለዚህ ኃላፊነት ብቁ ሆኜ አልተገኘውም፣ የተሻለ ብስለትና ልምድ ያለው ሰው ይተካኝ የሚሉ ኃላፊዎችን በህይወት እያለን እንደማናይ እሙን ነው። ሰው ባለቀ ቁጥር ይህችን ሻማ ብልጭልጭ ማድረግ ምን ፋይዳ አለው? ይሰለቻል። የክልሉ መንግስት ለዚህ ዞን ልዩ ትኩረት ሰጥቶ ህዝቡን ይጠብቅ። በጊዜ መፍትሄ ካልተሰጠው የዚህ ዳፋ የማይተርፈው ሰው የለም። እንደ አንድ ተርታ ዜጋ በደረሰው ጉዳት ሀዘኔን ለመግለጽ እወዳለሁ አሁለት አህመድ ስትል የተሰማትን ሃይማኖት ሳይገድባት እንደ ሰው ሰዎች ናቸው ያለቁት ስትል የተሰማትን ነገር ጻለች ማለት ነው። ይህንን ጉዳይ ለመቃወም የኦርቶዶክስ እምነት ተከታይ መሆን ብቻ አይደለም የሚያስፈልገው። ሰው የሆነ ሰው ይህንን ጉዳይ ሊቃወሙ ይገባል። እንደዚህ አይነት ተመሳሳይ ጉዳዮች በየትኛውም መስኩ በየትኛውም ቦታ ከእምነት ከሃይማኖት ጋር ተያይዞ የሚነሱ ነገሮች ካሉ በጣም ስህተቶች ናቸው። ሁሉ ሰው ሊቃወሙ ይገባል። ሌላኛው ከዚህ ጉዳይ ጋር ተያይዞ እንግዲህ አትግደሉ ብሎ አለማለት በራሱ ከገዳዮች ሰዎች እኩል መሳተፍ ነው በሚል እንግዲህ ሰለሞን ሙሄ አርቲስት ሰለሞን ሙሄ የራሱን ሀሳብ በግል የማህበራዊ ትስስር ገጹ ላይ ጠቅሷል። እንደዚህ ሲል ምንድን ነበር ያለው? እሱንም ደግሞ እንስማው። ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሐን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባልም አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም። አሁንም እንላለን አትግደሉን። አሁንም እንላለን ወገኖቻችን አታጥቁብን። ለዛው ንጹህ አርፎ የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። ሰለሞን ያስተላለፈው መልእክት ይህንን ይመስላል። እውነቱን ነው። አንዳንድ ጊዜ ዝም ማለት ወይ በገዳዮች ሀሳብ መስማማት ነው፣ ወይ ደግሞ ከደሙ ንጹህ ነኝ ብሎ እጅን ታጥቦ አይመለከተኝም አያገባኝም የማለትም ያህል ነው። ሌላኛው እንግዲህ መሰረት መብራቴ ያለችው ነው። እንግዲህ ታዋቂዋ ኢትዮጵያዊት አርቲስት መሰረት መብራቴ በምስራቅ አርሲ እየተከሰተ ስላለው ወቅታዊ የጸጥታ ችግር እንዲሁም የሰብአዊ ቀውስ ጥልቅ ሐዘኗንና ስሜቷን በይፋዊ ማህበራዊ ሚዲያ ገጿ ላይ ገልጻለች። አርቲስቷ ባጋራችው መልእክት ላይ በአካባቢው እየደረሰ ያለውን እልቂት በመቃወምና ሰላማዊ ሰዎች እየተጎዱ መሆናቸውን በማስታወስ የሚከተለውንም ደግሞ በዝርዝር ገልጻለች። አንደኛ፣ በአካባቢው እየተፈጠረ ያለውን ግድያና መከራ በመጠየቅ የምስራቅ አርሲ ሁኔታ የደም ምድር በማለት ገልጸዋለች። እንግዲህ የምስራቅ አርሲ ዞንን የደም ምድር ሆናለች። ከዚህ በፊት ተደጋጋሚ ነገር እየተከሰተ ስለሆነ እና የሚመለከታቸው አካላትም ዝም እያሉ ስለሆነ እንግዲህ አካባቢውን የደም ምድር ስትል ጠርተዋለች።
ከምድራዊ ዳኞች ፍትህ ማግኘት ባለመቻሉ ፍትህ ፍለጋ ወደ ሰማያዊ አምላክ መዞሯንም በአጽንኦት ትናገራለች። እንዲህ ለማለት የሚያስገድዳት ያው ከዚህ በፊት ተደጋጋሚ ሁኔታዎች ሲከሰቱ ሁሉ ሰው ጥቁር እየለበሰ ይቺ የተለመደችዋን ሻማ ማህበራዊ ሚዲያ ላይ እየለጠፈ ፍትህ ለአርሲ ፍትህ ለምናምን ከማለት የዘለለ እንዲህ ነው ተብሎ እስከዛሬ እነዚህን ሰዎች የገደሏቸው እንደዚህ ያደረጓቸው ሰዎች እነዚህ ናቸው ተብለው ለህግ ስለመቅረባቸው የተሰማም ነገር የለም። ክስም ስለመመስረቱ ማንም ሰው ምንም የሰማው ጉዳይ የለም። በሌላ መልኩ በግጭቱ ለተጎዱ ወገኖች የጸሎትና የሀዘን መግለጫ በማስተላለፍ ነፍሳቸውን እንዲቀበል ጸልያለች። ይህ በታዋቂው አርቲስት የተላለፈው መልእክት በምስራቅ አርሲ እየደረሰ ላለው የዜጎች መፈናቀልና ሞት ሰፊ የህዝብ ትኩረት የሳበና የሰብአዊ መብት ጥሰቱንም እንዲሁ የሚያወግዝ ሆኗል ማለት ነው። መሰረት መብራቴ ሀሳባቸውን ከገለጹ የኪነ ጥበብ ሰዎች መካከል አንዷ ሆናለች ማለት ነው። ሌላው እንግዲህ እንደዚህ ካለው ጉዳይ ጋር ሀዘናቸውን ከገለጹ አርቲስቶች መካከል ታዋቂው ድምፃዊ ያሬድ ነጉም በምስራቅ አርሲ አካባቢ በንጹሐን ወገኖቻችን ላይ እየደረሰ ያለውን ግፍ በማውገዝ ድምፁን አሰምቷል። አርቲስቱ በማህበራዊ ሚዲያው ላይ ባስተላለፈው መልእክት በንጹሐን ዜጎች ላይ እየደረሰ ያለውን ችግር በጥብቅ በመቃወም ለተጎጂዎችና ለቤተሰቦቻቸው ያለውን ጥልቅ ሀዘንም ገልጿል። ያሬድ ነጉ በመልእክቱ የሚከተለውን ብሏል። ፍትህ ለተነፈጉና ለተጎዱ ወገኖቻችን ድምፅ መሆን ይገባል። ቤት ሲቃጠልና ንጹሐን ሲሳደዱ ዝም ማለት አይቻልም። የሰው ልጅ ክብርና ሰላም መከበር አለበት። እኛ አቅቶናል። ለሀገራችን ሰላምና ለወገኖቻችን ደህንነት ፈጣሪ እንዲደርስልን እጸልያለሁ ሲል መልእክቱን አስተላልፏል። ያሬድ ነጉ አክሎም እንዲህ አለ። እንደ አርቲስትና እንደ አንድ የሀገሪቱ ልጅ ሰላም ለሁሉም ዜጎች እንዲሰፍን ያለውን ምኞት በመግለጽ ለፍትህ መቆም የሁላችንም የጋራ ግዴታ መሆን አለበት ሲልም አሳስቧል። እንግዲህ ይህንን ጉዳይ በተመለከተ ሀገሪቱም ሀገረ ስብከት ጉዳዩን በተመለከተ በይፋ መግለጫ ሰጥተዋል። ብፁዕነታቸውም ጉዳዩን በተመለከተ በዝርዝር ያለውን ነገር መንግስትም የሚመለከተውን ነገር እንዲያደርግ ጉዳዩም እንዲመረመር እንዲጣራም ይሄ ጉዳይ ደግሞ አሁን ደግሞ እንዳይከሰት ድጋሚ እሳቸውም እንደዚሁ መልእክታቸውን አስተላልፈዋል። ግን ምንድን ነው እስከ መቼ ነው እንደዚህ የሚቀጥለው የሚለው ነገር አሁንም በጣም በጣም አሳሳቢ ነው። እኛ ግን ይህንን ጉዳይ በተመለከተ ከሰው ህግ በላይ ስለሆነ እንግዲህ የሰው ህግ ይዛነፋል፣ ይዛባል፣ ፍትህ ምሕረትም ይጎድላል። በሰው ህግ ይሁነኝ ብለው ያደረጉ ሰዎች አሉ። ይሄንን ነገር ይሁነኝ ብለው አስበው አቅደው ቀምረው ሌት በጨለማ አድብተው ያደረጉ የፈጠሩ ሰዎች አሉ። የራሳቸው አጀንዳ አላቸው። አጀንዳቸው ምንድን ነው? እነማን ናቸው? የምናውቀው ታሪክ የለም። ጉዳዩ ፖለቲካዊ ነው፣ ሃይማኖታዊ ነው። እነርሱና ፈጣሪ ብቻ ናቸው የሚያውቁት። ግን ደግሞ እዚህ ጉዳይ ላይ ምንም ነገር የማያመልጠው እንኳንና የተደረገውን ገና የሚታሰበውን የሚደረገውን የሚያውቅ ሰማያዊ አምላክ አለ። እሱ ፍርድ ይሰጣል። እሱ ለየድርሻው ላይ እያንዳንዱ ሰው የሚገባውን ነገር እንደየድርሻው እንደየበደል መጠኑ ይሰጠዋል ብለን እናስባለን። ህይወታቸውን ባልገባቸው ባላወቁት ነገር የተነጠቁ ንጹሐንን ግን ፈጣሪ ነፍሳቸውን በቀኝ እንዲያስቀምጥ ተመኘን። ወደ ሌላኛው ጉዳያችን ስንመለስ እንግዲህ ከሰሞኑ ማህበራዊ ሚዲያ ላይ ያያችሁት የተመለከታችሁት ጉዳይ አለ። በኢትዮጵያ ኪነ ጥበብ ኢንዱስትሪ ውስጥ በተከታታይ የቴሌቪዥን ድራማዎች ላይ፣ ፊልሞች ላይ እንዲሁም ደግሞ የዩቲዩብ ድራማዎችም ላይ የእናት ገጸ ባህሪ ይዛ በመተወን የምትታወቀው አርቲስት ቤዛነሽ አያሌው ከህይወት ኑረቷ ጋር ተያይዞ ማህበራዊ ሚዲያ ላይ ከሰሞኑ እባካችሁ አግዙኝ፣ ቤት እንዳገኝ እርዱኝ፣ ይህንን ጉዳይ በተመለከተ ለክብርት ከንቲባዋን ቢሆን አድርሱልኝ በሚል በጣም ልብ በሚሰብር ሁኔታ ስትማጸን ቆይታ ነበረ። ይህ ጉዳይ ታዲያ በጣም ብዙዎቻችንን ልባችንን ነክቶ ነበር። በዚህ ልክ የምትታወቅ ሰው በዚህ ልክ ችግር ነው ያለባት ማለት ነው። መንግስት ፈቅዶላቸው ቤት ስሩ ብሏቸው ነበረ። ግን ደግሞ ለሚሰራው ቤት ቅድመ ክፍያ 5 ሚሊዮን ብር አካባቢ ያስፈልጋል። እንኳን 5 ሚሊዮን ብር 5 ብር የሌለኝ ሰው ነኝ እኮ ስትል ይህንን ቪዲዮ ሰርታ ነበረ። መጀመሪያ እስቲ ማህበራዊ ሚዲያ ላይ እሷ ሰርታ የለቀቀችውን ቪዲዮ እንመልከተው እስቲ። ተባበሩልኝ፣ አቅም ላለው ቤት መስጠት ለሚችል ወይም ደግሞ የቀበሌ የሚሆን እንደ ክብርት አዳነች አቤቤ እየተሰራ የሚሰጠውን ቤት ገንዘብ የለኝም፣ ቤት ተባበሩና ስሩ ተብሎ ቅድመ ክፍያ 5 ሚሊዮን ብር 5 ብር እኮ የለኝም። ቅድመ ክፍያው ተከፈለ እንበል። ከዛስ በኋላ ቤቱ እስኪያልቅ ድረስ የሚወጣው ወጪ እኔ እኮ የለኝም። ያለኝ ፈጣሪ መድኃኒዓለም እናቱና ልጁ። ከዛ በኋላ በእናንተ መተባበር እኔ ከዚህ እወጣለሁ።
እወጣለሁ። የተመለከታችሁት ቪዲዮ ነበር አርቲስት ቤዛነሽ አያሌው ማህበራዊ ሚዲያ ላይ ያጋራቸው። በጣም ብዙዎቻችን እንግዲህ ብዙ ድራማ ብዙ ተከታታይ ቴሌቪዥን ስራዎችን ሲሰሩ ስናይ ፋይናንሻሊ ደህና የሚመስሉን ሰዎች አሉ። እንግዲህ በጣም በቃ ከሚሰሩት ስራ አንጻር ያልተገባ ኑሮ የሚሰሩ በጣም ብዙ የኪነ ጥበብ ሰዎች አሉ እኛ ሀገር ላይ። አንዳንድ የሚገርማቸው አንዳንድ ስራዎች ላይ 1,000 ብር 2,000 ብር ብቻ እየተሰጣቸው እየሄዱ ይሰራሉ። ገሚሶቹ በጣም ትላልቅ ሆነው ግን ደግሞ ስናያቸው መንገድ ላይ ሀብታም የሚመስሉን አሉ። በብዙ መልኩ ነው የሚሳቀቁት። አንዳንድ ጊዜ በጣም ረጃጅም ሰልፍ ላይ ቆመው ታክሲ ጠብቁና ሰው ግን አይኑም ይገላቸዋል። ወይ አንድ ተከታታይ ቴሌቪዥን ድራማ ላይ ወይ የሞላው የደላው ሀብታም ገጸ ባህሪ ይዘው ስለሰሩ ብቻ ሀብታም የሚመስሉን በጣም ብዙዎች አለን። እንግዲህ የቀበሌን ቤት እንኳ ቢሆን አሰጡኝ አለች ማለት በኪራይ ቤት ነው ማለት ነው የምትኖረው። ካያችሁ ባክግራውንዱ ማዳበሪያ ነው፣ በማዳበሪያ ቤት ውስጥ ነው የምትኖረው። እና እንግዲህ አልታደሉም የኛ ሀገር የኪነ ጥበብ ሰዎች። በዚህ ልክ ነው እንግዲህ ህይወት ኑረታቸው። በጣም ጥቂት የሚባሉ ሰዎች የሆነ ጊዜ ጥሪት ያስቀምጡ፣ የሆነ ጊዜ ወይ በወርሲውን ወይ በሌላ ነገር ወይ ደግሞ በርትተው ጥርሳቸውን ነክሰው የሚያዝ የያዙ ሰዎች ደህና ኑሮ እየኖሩ ያሉ አሉ። አይካድም እንግዲህ እንደየሙያ መስካቸው ማለት ነው። በጣም አብዛኞቹ ግን ችግር ነው ያሉት። ከዚህ ቀደም የከተማ አስተዳደሩ የፈረሰ የወደቀ አንድ ሐሙስ የቀሩ ቤታቸውን ሰርቶ የሰጣቸው አርቲስቶች እንዳሉ ታውቃላችሁ። አሁን ደግሞ ከነሱ በባሰ መልኩም እንደዚህ ልክ እንደ አርቲስት ቤዛነሽ አይነት ህይወት ውስጥ የሚኖሩ በጣም ብዙ የኪነ ጥበብ ሰዎች አሉ። የኢትዮጵያ የኪነ ጥበብ በሚታሰበው ልክ የሚከፍል አይደለም። ባለሙያውም ሰርቶ ከዛሬ ነገ የተሻለ ነገር አገኛለሁ ብሎ ሲሰራ እንግዲህ ዘመን አመጣሽ ቴክኖሎጂ አለ፣ ስራዎቹ ይሰረቁበታል። በጣም ብዙ ኢሹዎች አሉ፣ የኮፒራይት ኢሹ አለ ምናምን። የአርቲስት ቤዛነሽ ጉዳይ ግን የብዙዎችን ተዋንያን የብዙዎችን አርቲስት ህይወት ያመላከተ ያንጸባረቀ ጉዳይ ነው። ታዲያ ይህንን ቪዲዮዋን ከለቀቀች በኋላ በጣም ብዙዎች ልባቸው ተሰብሯል። አነጋገሯም ያሳዝናል። 5 ሚሊዮን ብር አይደለም 5 ብር እኮ የለኝም ስትል ነው የሰማናት። ይህንን ጉዳይ በተመለከተ ታዲያ ከሰሞኑ ሌላኛዋ ወጣት ተዋናይት ደግሞ ማርያማዊት አባተ ደግሞ በፒኤስጂ እና በአርሰናል ጨዋታ መካከል ውርርድ ተወራርዳ ኑሮ ያሸነፈችው ብር ነበረ። ወደ 300 ሺህ ብር አካባቢ አሸንፋ ነበር። ይህንን ብር ምን ላድርገው? ይሄ የቁማር ብር ስለሆነ ወዲህ ከገንዘቤም አልቀላቅለውም፣ ለቤተ ክርስቲያንም እንዳልሰጠው የቁማር ብር ነው የሚመልክ እዛም መሄድ የለበትም። ለቤተ ክርስቲያንም እንዳልሰጥ ቤተ ክርስቲያንም ለዚህ ብር አትገባም፣ በቁማር ያመጣሁት ብር ነው። ስለዚህ ምን ላድርገው? ይህንን ጉዳይ በተመለከተ አማክሩኝ ስትል ወደ ሚዲያ ወጥታ ጠይቃ ነበረ ህዝቡን። መጀመሪያ ማርያማዊት ይህንን ጉዳይ በተመለከተ ያለችውን ነገር እናስደምጣችሁ። ጠላፍሪስ ከቅዳሴ መምጣቴ ነው። ሰው ትናንትና ፒኤስጂን ብዬ 300 ሺህ ብር ቁማር አዝዤ ነበረ እና በልተነዋል። እና ምን ልላችሁ ነው፣ የበላሁትን የቁማር ብር ከራሴ ብር ጋር ስለማላነካካው ምን እናድርገው ልላችሁ ነው። ብሩን ለቤተክርስቲያን መግባት የሚችል አይመስለኝም። አሪፍ ሀሳብ አምጡና ኮመንት ላይ መርጠን ከዛ ውስጥ ለአንዱ ነገር እናደርገዋለን ብሩን። ቴንክ ዩ ፒኤስጂ። ነገ ደግሞ ጾመ ሐዋርያት ይጀምራል፣ የሰኔ ጾም። መልካም ጾም ይሁንልን ለሁላችንም። መልካም ቀን። ወዳችኋለሁ። አሪፍ ኮመንት ጻፉ። ባይ። እንግዲህ ማርያማዊት ይህንን መልእክት ያስተላለፈችው ያሳለፍነው እሁድ ነበረ ማለት ነው። ምንድን ነው እንግዲህ ብሩን ምን ላድርገው፣ ያሸነፈችውን 300 ሺህ ብር በተመለከተ ምን ላድርገው፣ ሀሳብ አስተያየት ሰጡኝ ብላ ጠይቃ ነበረ። ታዲያ ከቀናት በፊት እሷ ይህንን ከለቀቀች ከቀናት በፊት የአርቲስት ቤዛነሽ አያሌውን ጉዳይ ያዩ ድምፅ ሁኑኝ ብላ ጠይቃቸው በጣም ብዙዎች ሼር አድርገውላት ነበረ እና ይህንን ጉዳይ በተመለከተ እባክሽን ብሩን ለአንጋፋው አርቲስት ለቤዛነሽ አያሌው ስጫት ብለው በጣም ኮሜንት ሜንሽን እያደረጓት የእሷን መጀመሪያ የጠየቀችውን አርቲስት ቤዛነሽ ማርያማዊት አባተ ያሳለፍነው እሁድ እንግዲህ እንደዚህ ብላ ነበረ ለአድናቂዎቿ እና ይህንን ቪዲዮ ለሚመለከቱ ሰዎች ምክር ሀሳብ እንዲሰጧት ብሩን ምን ላድርገው በሚል ምክር እንዲሰጧት ወደ ማህበራዊ ሚዲያ መጣቸው። ከዚህ ጉዳይ ጋር ተያይዞ በጣም ብዙዎች ሜንሽን እያደረጓት እባክሽን ለአርቲስት ቤዛነሽ አያሌው ብሩን ስጫት እያሉ ጥያቄ እያነሱባት ይገኛሉ። እሱን ዲቴሉን እንንገራችሁ።
ማርያማዊት 300 ሺህ ብሩ ለአርቲስት ቤዛነሽ እንድትሰጥ እየተጠየቀች ትገኛለች። ተወዳጁ አርቲስት ማርያማዊት አባተ በፒኤስጂ እና በአርሰናል ጨዋታ ፒኤስጂ ያሸንፋል ብላ 300 ሺህ ብር ቁማር መብላቷን ይፋ ማድረጓ ይታወቃል። አርቲስቷ የቁማር ገንዘብ አካውንቴ ውስጥ እንዲገባ አልፈልግም፣ ቤተክርስቲያኒቱም አትቀበለኝም፣ ምን ላድርገው ስትል ነበር ወደ ህዝብ መታ ከአድናቂዎቿ ሀሳብ እንዲሰጧት የጠየቀችው። ይህንኑ ተከትሎ ታዲያ ማርያማዊት አሁን በችግር ላይ የምትገኘው አንጋፋው አርቲስት ቤዛነሽ አያሌው ለቤዛነሽ አያሌው ገንዘቡን እንድትሰጥ በርካቶች እየጠየቋት ይገኛሉ። ይህ አጋጣሚ ዝም ብሎ የመጣ አለመሆኑን በመጥቀስ አንቺ ገንዘቡን እጄ አይንካው ብለሻል፣ እግዚአብሔር ደግሞ በኪነ ጥበብ ውስጥ የብዙዎችን እናት የሆነችውን የቤዛነሽን በር እንድተንኳኪ መንገድ እየመራሽ ነው ሲሉ ማርያማዊት ለተቸገረችው አርቲስት ለአንጋፋዋ የኪነ ጥበብ ሰው ለቤዛነሽ ብሩን ድጋፍ እንድታደርግላት ሀሳብ እያቀረቡላት ይገኛሉ። ይህንን 300 ሺህ ብር ለእናታችን ለቤዛነሽ አያሌው ታበረክችላታለሽ፣ ለኪነ ጥበቡ ቤተሰብ ትልቅ ክብርና ኩራትም ትሆኛለሽ፣ ለራስሽ ሕሊና ማንም ሊሰጥሽ የማይችለውን ታላቅ ስምና በረከት ታገኝበታለሽ፣ ለእናታችን ለቤዛነሽ በጭንቋ ቀን የደረስሽላት ውድ ልጇም ትሆኛለሽ። አርቲስት ቤዛነሽ በኢትዮጵያ ኪነ ጥበብ ኢንዱስትሪ ውስጥ በተለይም ደግሞ በእናትነት ትወናዋ በድንቅ ብቃቷ ትታወቃለች። ለብዙ ዓመታት ለሕዝብ ሻማ የሆነችው አርቲስት ቤዛነሽ አያሌው መጠለያ አጥታ መቸገሯን እየተናገረች ትገኛለች። አሁን ያለውበትን ችግር ከንቲባ አዳነች አቤቤ ይወቁልኝ፣ መልእክቴን አድርሱልኝ ስትል ሀዘን በተቀላቀለ ስሜት በቲክቶክ ገጿ ሀሳቧን ማጋራቷ ይታወቃል። ለዚህም ይመስላል ማርያማዊት በቁማር የበላቸውን ገንዘብ በችግር ላይ ለምትገኝ ኛው አርቲስት ብትሰጥ ጥሩ ነው። ስለዚህ አንቺም አልወስደውም ለቤተ ክርስቲያንም አልሰጥም ያልሽውን ገንዘብ እባክሽን ለእሷ ስጫት እየተባለች እየተጠየቀች ትገኛለች። የአርቲስት ቤዛነሽንን ቪዲዮ እንደተመለከታችሁት እጅግ በጣም ልብ በሚሰብር ሁኔታ ነው እባካችሁ ስትል የተናገረችው። በእርግጥ ብሩን ከሰጠቻት ቤዛዊት ማርያማዊት አባተ ብሩን ከሰጠቻት እርግጥ ነው 300 ሺህ ብር ቤት አይሰራላትም። የዕለት ወጪዎቿን ከመሸፈን ረገድ ግን ለአንጋፋው አርቲስት 300 ሺህ ብር እጅግ በጣም ብዙ ነገር ስለሆነ እንድትሰጣት እየተጎተጎተች ትገኛለች። በአጋጣሚ ደግሞ ይህንን ፕሮግራም የምትመለከች ደግሞ ከሆነ እባክሽን ብሩን እንድትሰጫት እኛም መሻታችን ነው። ብትሰጫትና የሆነ ነገር ማድረግ ብትችል፣ እንደው ሌላው ቢቀር መጪው ክረምት ነው። በዛ ልክ ስራ ላይኖር ይችላል። የቤት ክራይ ውስጥ ነው ያለችው። እንግዲህ ብዙ ወጪዎች ሊኖሩባት ይችላሉ። እነሱን እንኳን ሸፋፍናበት ጻዳውን ጊዜ ብራውን ጊዜ እስክትደርስ ድረስ ክረምቱን ትዘልቅበታለች ብለን እናስባለን። እንግዲህ ማርያማዊት አባተ ብሩን ትሰጣታለች አትሰጣትም እናውቀው ጉዳይ የለም። አሁን ግን እሷ ሜንሽን እየተደረገችና በጣም ብዙ ሰዎች ይህንን ሀሳብ እያነሱላት ስለሆነ በእርግጠኝነት ብሩን ትሰጣትና ታስደስታታለች ብለን እናስባለን። ምክንያቱም ተመሳሳይ የሙያ መስክ ውስጥ ነው ያሉት። እግር መች እንደሚጥላቸው ስራ መች እንደሚያገናኛቸው ስለማይታወቅ አንድ ቀን ደግሞ በአንድ መድረክ ላይ አንድ ስራ ሊሰሩ ይችሉ ይሆናል። ታዲያ ከዚህ ጉዳይ ጋር ደግሞ ተያይዞ በሌላ መልኩ እየተነሳ ያለው ነገር ሲጀምር ማርያማዊት በዚህ ልክ አምላኳን የምትፈራ በዚህ ልክ ለቤተ ክርስቲያን የምትቆረቆር ደግሞ ከሆነ ለምንድነው ቁማር ውስጥ ደግሞ የገባቸው ደግሞ የሚል ሀሳብም ደግሞ ያነሱባት ሰዎች አሉ። እዚህ ጉዳይ ላይ እርግጥ ነው ቁማር በምንም አይነት መልኩ የሚመከር ጉዳይ አይደለም። እንኳንና መንፈሳዊ ሰው ነኝ ብሎ ለሚል ቀርቶ በዓለምም ላለ ሰው ከጤናውና ከምጣኔ ሀብቱ ጤና ጋር ተያይዞ ማንም ሰው ቁማር ውስጥ ባይገባ ይመከራል። ቁማር እንግዲህ አንዴ ከገቡበት የሚወጡበት በጣም ትልቅ ሱስ ነው። እርሷም ይሄንን ልቧ ያውቃል። ለዛ ነው ቤተክርስቲያንም አትቀበለኝም እኔም ደግሞ ወደ አካውንቴ አላስገባውም ያለችው። ቁማር በራሱ ያልተገባ ነገር ስለሆነና ገንዘቡም ደግሞ ተያይዞ በኋላ ላይ ይዞባት የሚመጣው ነገር እንዳለ ስላወቀች ነውና ትልቁ ጉዳያችን ግን ማርያማዊት ለአርቲስት ቤዛነሽ ብሩን ትሰጣታለች ወይ? አብረን የምናየው ጉዳይ ነው። ብትሰጣት ግን ፍቃዳችን ነው። ይህንን ፕሮግራም ካየሽ ብትሰጫት ደስ ይለናል። የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች እንግዲህ ለዛሬ የነበሩን ርዕሰ ጉዳዮች ይህንን ይመስሉ ነበር። አሁንም ፕሮግራማችንን ከማጠቃለላችን በፊት በምስራቅ አርሲ ከቀናት በፊት እጅግ በጣም ባልተገባ መልኩ ሕይወታቸውን ለተነጠቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ነፍሳቸውን ፈጣሪ በሰላም እንዲያስቀምጥ እንመኛለን። ደግሞ የተሰደዱትም ወደ ቀያቸው ተመልሰው ሰላማቸው እየተጠበቀ ወደ ቀድሞ የህይወት ኑረት መልካቸው እንዲመለሱ ምኞታችን ነው። ቤተሰቦቻቸውን ላጡ ቤተሰቦችም ፈጣሪ መጽናናትን እንዲሰጥ የሀዘን መጨረሻ እንዲያደርግላቸው እንመኛለን።
እናንተም ውድ የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ ስለተከታተላችሁን እጅግ በጣም ከልብ አድርገን እናመሰግናለን። አሁንም ሰብስክራይብ ሳታደርጉን የምትመለከቱን ካላችሁ አንድ ጊዜ ሰብስክራይብ በማድረግ ቤተሰብ እንድታደርጉን እንጠይቃለን። ክበሩልን።